ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ኮርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁ እንድታሳዩን ጠየቅን። ለዚህ ሰዓት ከምናቀርብላችሁ መረጃዎች ውስጥ አንደኛውም ሆስፒታልና በሊቨርፑል ጊዜውን ያጠፋ ብለውታል ሮሚዮ ላቪያን አነጋጋሪ መረጃ ይዘንላችኋል። ከዛው ጪም ከጉዳት ጋር በተያያዘ አፕዴት የሆኑ መረጃ አለ። የቡድኑን ሁለት የአማካይ ስፍራ ተጫዋቾች እናነሳለን። ኢንተርናሽናል ብሬክና ቼልሲን የተመለከተም ሰፋ ያለ ጥንቅር በመረጃ ሰዓታችን ተካቷል። ሮሚዮ ላቪያን ከ10 ስንት ሰጡታላችሁ ብሎ ፉትቦል ቲዩት ለቼልሲ ደጋፊዎች ጥያቄ አቅርቦ ነበር። በተለይም በሊቨርፑል በነበረው እንቅስቃሴ ላይ ተጫዋቹን በተመለከተ አንድ የቼልሲ ደጋፊ ታዲያ ያጋራው መልእክት በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ሮሚዮ ላቪያ ማለት የእግር ኳስ ህይወቱን 95% በሆስፒታል 5% ደግሞ ሊቨርፑልን ሲገጥም የሚያሳልፍ ተጫዋች ብሎታል። የብቃቱን ጥግ ግን በሊቨርፑል ጨዋታ አሳይቷል በሚል በርካቶች እያወደሱት እንደሆነ ይታወቃል። የማሬስካ ተመራጩ ተጫዋች ሁሌም ጉዳት ይገጥመዋል እንጂ ካለልክ እንደ ሊቨርፑሉ ጨዋታ ላይ ምርጥ እንደሚሆን ይታወቃል። ካስታወሳችሁ ቀደም ባለው መረጃችን ላይ ወይም ትላንት በመሳሳት መረጃችን ላይ አርኔ ስሎት ቼልሲን ሲያደንቁ አንደኛው ያነሱት እንደ ሮሚዮ ላቪያ ያለ ጥራት ያለው ተጫዋች ከተጠባባቂ ወንበር ማስነሳት ይችላሉ የሚል እንደነበር ይታወቃል። ከዚሁ ጋር ያይዘን ከጉዳት ጋር በተያያዘ በቼልሲ ቡድን ውስጥ በማገገም ሂደት ላይ ያሉ ተጫዋቾች ፓልመር፣ ካይሴዶ፣ ሩይስ ጄምስ እና ዦ ፔድሮ በጥሩ ሁኔታ ፊትነሳቸውን ጠብቀው በቀጣይ ጨዋታ ይመለሳሉ ተብሎ ይጠበቃል። ፎፋና፣ ቻሎባ፣ ሃትዋ እነኚህ ተጫዋቾች በነገራችን ላይ በኢንተርናሽናል ብሬክ በዚሁ በቼልሲ የሚቆዩ ናቸው። እነ ቶሲና ድራቢዮም በጥሩ ሁኔታ እያገገሙ ነው ተብሏል። አቺፖንግ ባድሺያሊ የከፋ ጉዳት የላቸውም እየተባለ ይገኛልና እንዳጠቃለች የሁለት ሳምንት እረፍት በቼልሲ በኩል ምናልባትም በርካታ ጉዳቶችን በያዘው ቡድን ውስጥ በርካታ ከጉዳት ያገገሙ ተጫዋቾችን ልንሰማበት እንችላለን እየተባለ ነው። እናም ተጫዋቾቹ በጥሩ ሁኔታ እያገገሙ ነው። ከፓልመር እስከ ዦ ፔድሮ የዦ ፔድሮ ያው ለብራዚል ብሔራዊ ቡድን አልተጠራም። ሩይስ ጄምስ ካምፑን ለቆ ወጥቷል። ካይሴዶ አልተጠራም። ፓልመር በጉዳት ምክንያት የለም። ስለዚህ ሌሎችም በጉዳት ላይ ያሉ ተጫዋቾች በጥሩ ሁኔታ ያገግማሉ ተብሎ ይታሰባል። እንዳጠቃላይ በቼልሲ የሚቆዩት ቶንሲና ድራቢዮ፣ ፓልመር፣ ጄምስ፣ ካይሴዶ፣ ዦ ፔድሮ፣ ጋርናቾ፣ ሳንቶስ፣ ላቪያ፣ ፎፋና፣ ቻሎባ፣ ባድሺያሊ ነኚህ ተጫዋቾች በሙሉ በቼልሲ የሚቆዩ ይሆናል። ከቼልሲ ጋር በተያያዘ ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶ በፕሪሚየር ሊጉ በርካታ ገቢ ያስቆጠሩ የአማካይ ስፍራ ተጫዋቾች ናቸው። በነገራችን ላይ ለቼልሲ ቡድን ዘንድሮ ሁለቱም ማለት ነው ኤንዞ ፈርናንዴዝም ሞይሰስ ካይሴዶ በፕሪሚየር ሊግ 3 ግብ አላቸው። በጣም አስገራሚ ነገር የቼልሲ ከፍተኛ ግብ አስቆጣሪ ናቸው በፕሪሚየር ሊጉ። ከነሱ ቀጥሎ አጥቂው ዦ ፔድሮ 2፣ ቻሎባ 2 ግቦች አለ። ስለዚህ ቼልሲ ቤት እነኚህ ሁለት ተጫዋቾች አማካኝ ክፍሉ ላይ ብቻ አይደለም ግብ አስቆጥሮም የቡድኑ ከፍተኛ ግብ አስቆጣሪ ናቸው። ዘንድሮ ጥምረታቸው በጣም አስደናቂ ነው። ያው እዚህ ቡድን ላይ ነው አሁን ደግሞ ሮሚዮ ላቪያ የሚጨመረው። እስከምን ያክል ጊዜ ከጉዳት ነፃ ሆኖ ያግዘዋል ቼልሲን የሚለው ደግሞ ሌላ ጥያቄ እንዳለ ሆኖ ኤስታቪዮ በፕሪሚየር ሊግ በዚህ ሲዝን በሁስኮርድ ከፍተኛ ሬቲንግ የተሰጠው ከ21 ዓመት በታች ተጫዋች ሆኗል። ወደ 6.96 ተሰጥቶታል። በዚህ ሳምንት በተለይም በሊቨርፑል ላይ የአሸናፊነቷን ግብ ካስቆጠረ በኋላ የሚዲያው ትልቅ አጀንዳ ሆኖ ነበር። ትላንትና ፓልመር እንደዚህ አይነት ወጣትና አስደናቂ ተጫዋች በቡድን ውስጥ መኖራቸው ለኛ በጣም አስደናቂ ነው። እኔ ማስተማር በቻልኩት ያክል ወይም ማገዝ በቻልኩት ያክልም ኤስታቪዮን አግዘዋለሁ ሲል ነበር። በቡድን ውስጥ አሁን ከፓልመር መጎዳት በኋላ ሰፊ የመጫወቻ ጊዜን አግኝቶ በቡድን ውስጥ ራሱን የማሳየበት እድል አግኝቷል። ካስታወሳችሁ ስትራስቡርግን ይቀላቀላል ተብሎ የሚጠበቅ አይነት ተጫዋች ነበር። የአውሮፓ ነገር ኳስ እንዲለምድ ግን ማሬስካ ስላመኑበት ነበር ከላቲን ከፓልሜራስ እንዳመጡት ወደ ዋናው ቡድን እንዲቀላቀል ያደረጉት። አሁን እሱም የተሰጠውን እድል እየተጠቀመ ነው። ሁስኮርድ 6.96 በመስጠት ከ21 ዓመት በታች የተሰጠ ትልቁ ሬቲንግ ሆኗል። ቼልሲ እግር ኳስ ክለብ በሳምንቱ አነጋጋሪው ቡድን እንደነበረ ይታወቃል። በነገራችን ላይ ይህ ቡድን ከሳምንቱ ድል በኋላ 8 ተጫዋቾቹ ቢያንስ ጉዳት ላይ መሆናቸው ተረጋግጧል። የሪስ ጄምስ ሰማን በዚህ ሳምንት ከሱ በፊት እነ
ዳሪዮ ሉዊስ ኢሲጎ እነ ቱሲና ድራቢዮ ዌስሊ ፎፋና ኮል ፓልመር አድሪያን ሳንቶስ ሊያም ዴላፕ ሌቪ ኮልዌል ጉዳት ላይ ናቸው አሁንም ምናልባት አሁን እጃችን ላይ ደረሰው የሪስ ጄምስ ጉዳት በተመለከተ ከባድ ያልሆነ ምናልባትም ከእንግሊዝ ካምፕ ለቆ በመውጣቱ ምክንያት ከበድ ያለ እንዳልሆነ እየተነገረ ይገኛል ከዚህ ጋር በተያያዘ አንድ ምስል አጋርቶ ነበር የተወሰነ ይሄ የሰውነት መቧጠጥ የሚመስሉ ነገሮች ታይተዋል እግሩ አካባቢ ላይ በዚህን ያክል ደረጃ ረጅም ጊዜ ከሜዳ የሚያረቀው ሳይሆን በጥቂት ሳምንታት ውስጥ መዳን የሚችል ነውና ከኢንተርናሽናል ብሬክ በኋላ ቼልሲን ማገልገል ይችላል የሚሉ መረጃዎች ወጥተዋል የሌሎቹን ተጫዋቾች ግን በተመለከተ በተለይም ሊያም ዴላፕን ጨምሮ ገና ይቀራቸዋል በ3 እና 4 ወራት ያክል ነው ጉዳት ያስተናገዱት ስለዚህ ገና ይቀራቸዋል ግን ሪስ ጄምስ በቶሎ ይመለሳል ተብሏል ሞይሰስ ካይሴዶ 3 ጊዜ እስካሁን በፕሪሚየር ሊግ የጨዋታው ኮከብ ተብሎ ተመርጧል አንድም ተጫዋች የሞይሰስ ካይሴዶ በላይ የፕሪሚየር ሊጉ የጨዋታ ኮከብ ተብሎ አልተመረጠም የአማካይ ስፍራው ተጫዋች አነጋጋሪነቱ እንደቀጠለ ነው ከሰሞኑ ይህ ተጫዋች በነገራችን ላይ በቼልሲ ቤት ሌጀንድ መሆን እንደሚፈልግ ተናግሯል ከነ ጄሚ ካራገር ጋር በተያያዘ ጋሪ ካሂል በርካታ የቀድሞ ተጫዋቾች እነ ጋሪ ኔቭልንም ጨምሮ ይህን ተጫዋች ከካንቴ ከነ ማካሌሊ ከነ ላምፓርድ ጋር እያነጻጸሩት ነበር እሱ ግን ገና ነኝ ማለት ግን አልደርስም እዛ ማለት አይደለም እኔ አሁን ፍላጎት ምንድነው ካላችሁኝ የቼልሲ ሌጀንድ መሆን ነው ወይም ታሪካዊ ተጫዋች መሆን ነው ለዛ ደግሞ የተቻለኝን ሁሉ እያደረኩ ነው ብሏል በቡድን ውስጥ አሁን ባለው ግልጋሎት ግን በበርካቶች ዘንድ እየተደነቀም እየተወደሰም ያለ ተጫዋቻቸው ነው ኤንዞ ማሬስካ ሊቨርፑልን በተከታታይ ድል ያደረጉ አሰልጣኝ ሆኗል ከ2014 በኋላ ማለት ነው ከ11 ዓመት በኋላ ነው በተከታታይ ጨዋታ ሊቨርፑልን ድል ያደረጉት በእሳቸው ቡድን ውስጥ እንግዲህ ሜይ 2025 ቼልሲ ሊቨርፑልን 3-1 አሸንፎ ነበር አሁን ኦክቶበር 2025 ላይ ሊቨርፑልን እንደገና ዳግም 2-1 አሸንፎታል ስለዚህ ከ11 ዓመት በኋላ ሊቨርፑልን በተከታታይ ጨዋታ ያሸነፉ የቼልሲ የመጀመሪያው አሰልጣኝ እንደዚሁ መሆን የቻሉበት ነበረ የቀድሞ የቼልሲ ተጫዋች ክሪስተንሰን የባርሳ ቡድን ሴቪያ ሲጓዝ ወይም ሴቪያ ሊገጥም በጉዞ ላይ ያለ በባስ ውስጥ ቁጭ ብሎ ምን ሲሰራ እንደነበረ አንድ ምስል ተገኝቶበታል በባስ ውስጥ ቁጭ ብሎ ሲከታተል የነበረው ጨዋታ የቀድሞ ክለቡ ቼልሲ ሊቨርፑልን ድል ያደረገበትን ጨዋታ ሲከታተል እንደነበረ ተረጋግጧል ተጫዋቹ ምንም እንኳን የባርሴሎና ንብረት ቢሆንም ልቡ ግን አሁንም ከቼልሲ ጋር እንዳለ ማረጋገጫ ተደርጎ ሲወሰድበት ተመልክተናል ለዕለተ ማክሰኞ ወይም ማግስት ሰኞ ያሰናዳላችሁ ስፖርታዊ ጥንቅር ይሄን ይመስላል ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እንምጣ ይሁንና በቃን ሰናይ ቀን